በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁ የጽድቅ መንገድ ዩቲዩብ ቻናል ቤተሰቦች እንደምን ሰነበታችሁ? ዛሬ በቻናላችን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮ መሰረት የጥምቀትን በዓል ከዋዜማው እስከ ጾመ ገሃድ ጀምሮ ከተራን ዕለተ ጥምቀትን እንዲሁም የቃና ዘገሊላን ምስጢር ከመምህራን አንደበት ልናስደምጣችሁ ተዘጋጅተናል። በዚህ የቆይታ መርሃ ግብር ላይ የምንጠይቃቸው እንግዳችን መምህር አለማየሁ ይባላሉ። መምህር እንኳን ደህና መጡ፣ እንኳን አደረሶት። አሜን። እንኳን አብሮ አደረሰን። ለመላው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞችን እንኳን ለምናፍቀው የጌታችን የመድኃኒታችን ኢየሱስ ክርስቶስ በዓለ ጥምቀት እንኳን በሰላም አደረሳችሁ ማለት ነው። መምህር ውይይታችንን ከበዓሉ ዋዜማን ጀምር። የጥምቀት በዓል ሲነሳ ጾመ ገሃድ ወይም ገሃድ አብሮ ይነሳል። በመሰረቱ ጾመ ገሃድ ወይም ገሃድ ማለት ምን ማለት ነው? በቤተ ክርስቲያናችን ስርዓት መሰረት ይህ ጾም ለምን ይጾማል? የጾሙ ስርዓት እስከ ስንት ሰዓት ነው? እሺ፣ እግዚአብሔር ይስጥልኝ። የጾመ ገሃድ ከሰባቱ ቤተክርስቲያን በአዋጅ ከደነገገቻቸው አጽዋማት አንዱ ነው። ሁለት ጊዜ ነው የሚጾመው። ሁለቱ እንደ አንድ ተቆጥሮ ነው ሰባት የሚሆነው ማለት ነው። ማለት የገና ጾም ጋድና እንዲሁም ደግሞ የጥምቀትን ጾም ጋድ ሁለት ብለን አንቆጥረውም፣ አንድ ነው። ጋድ ደግሞ በመሆኑ ብቻ አንድ ተብሎ ይቆጠራል ማለት ነው። ጋድ ወይም ገሃድ የሚል ኦልተርኔቲቭ ልንጠቀመው የምንችል ነው። ገሃድን ብንለው ጋድን ብንለው ለሁለቱም ጾሞች ያስኬዳል። ምክንያቱም ጋድ ስንል ለውጥ ማለት ነው፣ ምትክ ማለት ነው። ብዙ ጊዜ በዓለ ልደትና በዓለ ጥምቀት ሮብ ወይም ዓርብ በሚውልበት ጊዜ የሮብንና የዓርብን ፋንታ በዋዜማው የምንጾምበት አባቶቻችን የሰሩልን ስርዓት ነው። እስከ ስንት ሰዓት ነው የሚጾመው? እስከ ኖርማሊ እስከ 9 ሰዓት ነው። ግን አንዳንድ መጽሐፍት ደግሞ እስከ 12 የሚባሉ ያው እንደ ቤተክርስቲያን ስርዓት ወይም ደግሞ እንደ ፍትሐ ነገሥት ግን በመካከል ማለት ሰዓቱ ብዙም ማተራቅም አብዝቶ የጾማ የበለጠ ትሩፋት የበለጠ በረከትን ያገኛል። የበረታ እስከ 12 እንዲጾም ግን ምንም እንትን የለውም። እንደ ኖርማል ጾም ግን የጾመ ጋድ እስከ 9 ሰዓት ነው የምንጾመው ማለት ነው። መልካም። አንዳንድ ምዕመናን የገና ገሃድንና የጥምቀት ገሃድን ሲያምታቱ ይታያሉ። በሁለቱ መካከል ያለው ልዩነት ምንድን ነው? የገና ገሃድ ብዙ ጊዜ ጥያቄ በማህበረሰብ መካከል ወይም ደግሞ በክርስቲያኑ ማህበረሰብ መካከል የሚነሳው ገና ጾም ስላለ እስከ በዓሉ ድረስ የታወቀ ጾመ ነቢያት ስላለ በጾም ላይ ነው የሚጾመው ይላሉ። ግን ለውጥ በሚለው ነው የሚይዘው። ብዙ ጊዜ ገና ሮብና ዓርብ በሚውልበት ጊዜ አይጾምም። የማይጾምበት ምክንያት ምንድን ነው? ወይም ደግሞ የሮቡን ፋንታ ወይም ደግሞ የዓርብን ፋንታ ቀደም ባለው በዋዜማው ቀን እንጾማለን ማለት ነው። ያ ማለት ነው ደርበን እንጾማለን። የዓርብን ወይም ደግሞ የረቡዕን በዓሉ ሮብ ወይም ዓርብ በሚሆንበት ጊዜ ብዙ ጊዜ ከጾም ጋር አብራ ስለምትሆን ዋዜማዋ እንምታታለን። እስከዛ ድረስ ያለው ጾም አይደለም ወይ እንላለን። ነገር ግን አባቶቻችን በቀኖና ሲያስቀምጡት የመጀመሪያው ጾመ ነቢያት ማለት 40 ቀን ነው ሙሴ የሚጾመው፣ ኤልያስ የሚጾመው። ነገር ግን ከዛ በላይ ጾመ ዮዲት የሚባል 3 ቀን ይጨምራሉ። ሆሎርኒስ የተባለውን እስራኤል ጠላት ጾማ ያሸነፈችበት 3 ቀን ነው። 4ኛዋ ቀን ግን ጋድ ነው የምትባለው፣ ለውጥ ናት እና
በ4 ዓመት አንድ ጊዜ ማነው ስለምትመጣ ማለት በ4 ዓመት ማለት ሳይሆን በሮብና ዓርብ የሚሆንበት ቀን የተለያየ ጊዜ ስለሚሆን ያንን የተለያየ ቀን ጠብቆ እንትን ከማለት በቋሚነት በጾምነት እንድትያዝ አባቶቻችን ያን ደንግገዋል። ገሃድም የሚለውን ቃል ግን ለሁለቱም መጠቀም እንችላለን። ምክንያቱም የጌታ መወለድ አንድ ገሃድ ነው። ሮብን ወይም ዓርብን ስለምንለውጥበት ጋር ሊባል ይችላል። የጌታ ጥምቀት ደግሞ ምስጢረ ሥላሴ በሰማይ የተገለጸበት የአብ የወልድ የመንፈስ ቅዱስ ለዘመናት በነቢያት ቢታወቅም በህቡ የነበረበት ለሕዝብ በገሃድ ያልተገለጸበት ቀን መድኃኒታችን ኢየሱስ ክርስቶስ በክብር በሚጠመቅበት ሰዓት አብ በደመና ሆኖ ዝንቱ ትወልደ ዘአፈቅር ወለቱ ስምዕ ወውር የተናገረበት እንዲሁም ደግሞ መንፈስ ቅዱስ በርግብ አምሳል መጥቶ በላዩ ላይ አርፎ የተገለጸበት ወልድም በአካል በተለየ አካል በመጥምቁ ዮሐንስ እጅ በባሕረ ዮርዳኖስ ሲጠመቅ የታየበት ግልጽ የሆነ የሥላሴ ምስጢር በገሃድ የታየበት ስለሆነ ያንን በዓለም ወይም ደግሞ ያንን በዋዜማው የምናደርገውን ጾመ ገሃድ እንለዋለን። እንዲሁም ሮብና ዓርብ በሚሆንበት ጊዜ ጾመ ገሃድ እንለዋለን ማለት ነው። እሺ መልካም። ሌላው ጥያቄ በዋዜማው ከሰዓት በኋላ የሚከናወነው ደግሞ ስርዓተ ከተራ ነው። ከዚህ ጋር አያይዤ ከተራ የሚለው ቃል መነሻው ምንድን ነው? ታቦታት በዋዜማው ከቤተ መቅደስ ወጥተው በደብራቸው ወይም በባሕረ ጥምቀት የሚያድሩበት ሃይማኖታዊና መጽሐፍ ቅዱሳዊ ትርጉም ምንድን ነው? ከተራ ማለት ከተረ፣ ገደበ፣ ከበበ ከሚል ወይም ደግሞ ከበበ ከሚል ከግዕዝ ቃል የወጣ ነው። መገደብ፣ ማቆም፣ መስጋት፣ መከልከል ወይም ደግሞ ማቋረጥ የሚል አይነት ፍቺ ነው ያለው በአለቃ ኪዳነ ወልድ ክፍሌ መዝገበ ቃላት ስንመለከተው ማለት ነው። ስለዚህ ምንድነው የሚዘጋው ምንድነው የሚገደበው ስንል በከተራ ወቅት ታቦታቱ ከመንበረ ክብራቸው ከመነሳታቸው በፊት ጠዋት ጀምሮ ባሕረ ጥምቀቱን ለጥምቀት በዓል የማዘጋጀት ስራዎች አሉ። ያንን ስራ በዋናነት የሚሰራው በወቅቱ በጥንቱ የተለያዩ ወንዞች ይገደባሉ። ጉድጓድ ተሰርቶላቸው እዛ ቦታ ላይ ጸበል እንዲጠራቀም ይደረጋል። ያንን ምዕመናን የሚሰሩበት የሚያዘጋጁበት ሰዓት ወይም ደግሞ ወቅት ስለሆነ ከተራ ወይም ደግሞ የማቆር ወይም ደግሞ የመገደብ ስርዓት አለ ማለት ነው። ከተራ የሚለውም ቃል በቀጥታ ከዛ ከመገደቡ ጋር የተያያዘ ነው ማለት ነው። ምናልባት አሁን ያው በከተማ ወንዞች የሉም። እንደዚሁም የተለያዩ የጥምቀት ቦታዎችን በገንዳም ይሁን በተለያየ በውሃ መስመሮችን በቧንቧም ጠልፎ የማዘጋጀቱ ስራ ይሰራል ማለት ነው። ስለዚህ ከተራ የመገደብ ወይም ደግሞ ለጥምቀት በዓል የሚሆነውን ጸበል የምናዘጋጅበት ዕለት ማለት ነው። ከተራ የሚለውን ስም ከዛ ነው የወሰደው ማለት ነው። ታቦታቱ በወቅቱ ልክ ይሄ ሁሉ ነገር ከተስተካከለ በኋላ ድንኳን ወይም ደግሞ ዳስ ይጣልና ከዛ በኋላ ከሰዓት በኋላ ከያሉበት ከመንበረ ክብራቸው ተነስተው ጉዞ ወደ ጥምቀተ ባሕር በካህናት በሊቃውንት እንዲሁም በመዘምራንና እንዲሁም በሰንበት ትምህርት ቤት መዘምራን የተለያየ ህብር ያላቸውን ቀለማት ያሸበረቁ ልብሶችን ለብሰው ካህናት ጥንገዘርባቸውን ለብሰው ካባ ላንቃ ደርበው እጅግ በሚያምር አሰላለፍና ስርዓት የተለያዩ ዜማዎችን ያሬዳዊ ዜማዎችን እያሰሙ ወደ ጥምቀተ ባሕር የሚወረድበት ስርዓት ነው። በዛንም ወቅት ወረደ ወልድም ሰማያት ውስተ ምጥማቃት የሚል ሆረ ኢየሱስም ገሊላ ሀበ ዮሐንስ የሚለውን የተለያዩ ዝማሬዎች ለወቅቱ ለበዓሉ የሚሆኑ ቀለሞች እየተዜሙ የጉዞ የሚደረግበት ነው ማለት ነው። ከተራ እንግዲህ
ትልቅ መልእክት አለው። ይሄ መንበረ ክብራቸው መነሳታቸው ክርስቶስ ክቡር ሆኖ አምላክ ሆኖ ሳለ ከሰማይ ሰማያት ወርዶ ራሱ ቃለሙ ቅድም እንደተናገር ነው እምሰማያት ከመ ይጠመቅ በሀበ ገብሩ ዮሐንስ ማለት ነው። በልጁ ማነው በአገልጋዩ በዮሐንስ እጅ ይጠመቅ ዘንድ ከሰማያት የወረደው ጌታ ክብሩን አሳንሶ ማለት ነው ራሱን ዝቅ አደረገ እንደሚል ቅዱስ ጳውሎስ ፊልጵስዩስ ምዕራፍ 2 ላይ በኢየሱስ ክርስቶስ የነበረ ይህ ሐሳብ ደግሞ በእናንተ ዘንድ ይኖር። እርሱ በእግዚአብሔር መልክ ሲኖር ሳለ እኛን ለማዳን ዝቅ ብሎ ወደዚህ ምድር ሲመጣ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ነገር ግን የባሪያውን መልክ ይዞ በምስሉም እንደ ሰው ተገኝቶ ራሱን አዋረደ ይላል። እኛን ከተዋረድንበት ማንነት፣ ከተናቀ ማንነት፣ ባጋንንት ከተረገጠ ማንነት ከፍ ሊያደርገን የበለጠ ክብሩን ሊያወርሰን የመጣ አምላክ መሆኑን ለማሳወቅ መድኃኒታችን ኢየሱስ ክርስቶስ ከሰማይ መውረዱን ለማሳወቅ ታቦታቱ ከመንበረ ክብራቸው ተነስተው ወደ ጥምቀተ ባህር ይወርዳሉ ማለት ነው። አንድም መድኃኒታችን ኢየሱስ ክርስቶስ መምህረ ትሕትና ነው። እኔ የዋህ በልቤም ትሑት ነኝና ከእኔ ተማሩ ሸክማችሁ የከበደ ሁሉ ወደ እኔ ኑ ብሎ ማቴዎስ ወንጌል ላይ እንደተናገረ ትሕትናውን ሊያሳየን ትሕትናውን ሊያስተምረን ስለመጣ እሱ ንጉሥ ወይም የነገሥታት ንጉሥ ሆኖ ሳለ የአማልክት ሁሉ አምላክ ሆኖ ሳለ ስርዓትን ሊሰራልን ስለፈለገ ይምጣና ያጥምቀኝ ሳይል መጥምቁ ዮሐንስን ራሱ ወደ አጥማቂው ወደ ዮሐንስ ሄዶ በአገልጋዮች ትሕትናን ሊያስተምረን ወደ መጠመቂያው ባህር ወደ ዮሐንስ ሄደና በዮሐንስ ተጠመቀ ማለት ነው። ይህም ለእኛ ትሕትናን ለማስተማር ብሎ ነው። እንዲሁም ደግሞ ዛሬ ያሉ ነገሥታት ጌታችን ዮሐንስን ጠርቶ አጥምቀኝ ቢለው ኖሮ እነሱም ቤተመንግስት ጠርተው አጥምቁን ቤተመንግስታችን ላይ ይሉ ነበርና እንደዛም እንዳይባል ሁሉም በትሕትና ነውና ልዕልና የሚገኘው ራሱን ዝቅ አድርጎ መድኃኒታችን ኢየሱስ ክርስቶስ ወደ ዮርዳኖስ ወርዶ በዮሐንስ እጅ በገብሩ ወይም በአገልጋዩ እጅ ሊጠመቅ ችሏል። ሌላው ከተራ ታሪካዊ አመጣጡ በኢትዮጵያ እንግዲህ ይሄ በዓል ከሌሎች ዓለማት በተለየ በኢትዮጵያ ነው በግልጽ የምናየው። ስለዚህ የጀመሩት ኢትዮጵያውያን አባቶች ናቸው ማለት ነው። የተጀመረውም በዛጉዌ ስርዓተ መንግስት ወይም ደግሞ በቅዱስ ላሊበላ የተጀመረው። በቅዱስ ላሊበላ ዘመነ መንግስት የአባታችን የገብረ መንፈስ ቅዱስ ወደዚህ መጥተው ወደ ኢትዮጵያ የመጡበት ዘመን ነው። እሳቸው በአክሱም በመቀሌና እንዲሁም ደግሞ በመርጦ ለማርያም አካባቢ ባህረ ጥምቀትን ይባርኩ እንደነበሩ እንደባረኩት የቤተክርስቲያን ታሪክ ያስረዳል። ከዛ በኋላ በአፄ ይኩኖ አምላክ ዘመነ መንግስት አባታችን ጻድቁ አባት ተክለ ሃይማኖት ናቸው ይህንን ስርዓት በስነ ስርዓት ብሔራዊ ሃይማኖት ሆኖ የኢትዮጵያ ቤተክርስቲያን ብሔራዊ ሃይማኖት ሆኖ ስለነበረ እንደገና ጥምቀትን በስፋት እንዲከበር የደነገጉት ማለት ነው። ከዛ በኋላ እና አፄ ዘርዓ ያዕቆብ የበለጠ እና አፄ ናአውድ የበለጠ እንትን እየጨመሩበት ማለት ነው። መጀመሪያ ታቦታቱ ወደ ጥምቀት ወርደው በከተራ ወርደው የዕለቱን ባርኮ ነበር የሚመለሱት። በነ አፄ ናአውድ በአፄ ዘርዓ ያዕቆብ ዘመነ መንግስት እንትን እንዲል አድሮ እንዲመለሱ ተደረገ። በአፄ ናአውድ ዘመነ መንግስት ደግሞ የበለጠ ተስፋፍቶ ማንኛውም ኢትዮጵያዊ ስርዓት ያለው ልብስ ለብሶ የአገር ባህል ልብስ ለብሶ ወጥቶ ታቦታቱን እንዲያጅብ በአዋጅ የታወጀበት ስርዓት ነው። ስለዚህ ኢትዮጵያዊ ነው። ኢትዮጵያውያን ነገስታት በየጊዜው አፕዴት እያደረጉት በየጊዜው ስርዓትን እየጨመሩ እንዲሁም ደግሞ መድኃኒታችን ኢየሱስ ክርስቶስ ወደ ባህረ ጥምቀቱ ሄዶ አድሮ ነው ተጠምቆናል።
ወደ ባህረ ጥምቀቱ ሄዶ አድሮ ነው ተጠምቆ የመጣው። የተጠመቀበትም ሰዓት ሌሊት 10 ሰዓት ላይ ነው። ለዛ ነው ራሱ ርግቧ ኖርማል ርግብ እንዳልሆነች የታወቀው፣ መንፈስ ቅዱስ እንደሆነ የታወቀው በሌሊት በጨለማ ርግቦች አይንቀሳቀሱም ነበርና ይላልና አድሮ ተጠምቆ ነው መድኃኒታችን ኢየሱስ ክርስቶስ በነጋታው ወደ የተመለሰው ማለት ነው ከተጠመቀበት ከዮርዳኖስ። ያንን ነው የሚያሳየው ማለት ነው። ግሩም መምህር፣ ከዚህ ጋር አያይዤ አንድ ጥያቄ ልጠይቅ። ጌታችን መድኃኒታችን ኢየሱስ ክርስቶስ የተጠመቀው በዮርዳኖስ ወንዝ ነው። ታቦታቱ ወደ ወንዝ ወይም ውሃ ወዳለበት ቦታ መውረዳቸው ይህንን ታሪክ ከመመሰል አንጻር ምን አንድምታ አለው? ታቦታቱ ያው ቅድም እንዳልኩት የመጀመሪያው የመድኃኒታችን ኢየሱስ ክርስቶስ መውረዱን ወይም ደግሞ ከሰማይ ሰማያት ወርዶ መውረዱን እንዲሁም ደግሞ ወደ ዮሐንስ ራሱ ዝቅ አድርጎ መውረዱን ቅድም እንደተነጋገርኩት ለመግለጽ እንደሞከር ነው። አንዱ ምሳሌያዊ ሚስጥሩ ያ ነው። እሱ ስለወረደ እኛም እንወርዳለን፣ ወይም ደግሞ እኛም ወደ ባህረ ጥምቀቱን ታቦታቱን አጅበን እንወርዳለን ማለት ነው። በተረፈ ይሄ በብሉይ ኪዳን ምሳሌ አለው፣ ትንቢትም አለው። ባህረ ዮርዳኖስ ባህር አየች ሸሸችም፣ ዮርዳኖስም ወደ ኋላው ተመለሰ ይላል ነቢዩ እግዚአብሔር በመዝሙረ ዳዊት ምዕራፍ 113 ላይ ማለት ነው። ስለዚህ መድኃኒታችን ኢየሱስ ክርስቶስ በሚጠመቅበት ሰዓት ባህር ሸሽታለች ማለት በመጀመሪያ በኢያሱ ዘመን ወይም ደግሞ በመስፍኑ ወይም ደግሞ ከሙሴ ቀጥሎ እስራኤልን በመራው በኢያሱ ጊዜ እስራኤላውያን ወደ ከነዓን ለመግባት ዮርዳኖስን ባህር መሻገር ነበረባቸው። ካህናቱ ታቦታተ ሕጉን ይዘው በዮርዳኖስ ባህር ጫፍ ላይ ሲቆሙ ባህሩ ተከፍሎላቸዋል። ያ የጥምቀት ምሳሌ ነው። ምክንያቱም ከይወርድ የነበረው መርገመ አዳም ወይም ይወርድ የነበረው ውሃ እንደቆመው ሁሉ ይወርድ የነበረው መርገመ አዳምን በጥምቀት ተዘግቷል። ይህም ከከተራ ጋር እናመሳስለው እንችላለን። መገደብ ነውና ማለት ከዚህ በፊት መርገመ አዳም ወይ ሔዋን በሰው ትውልድ መካከል ሰዎችን እንዲረክሱ፣ ሰዎችን ክብር እንዲያጡ ሲያደርግ የነበረ የአዳም መርገም በሰው ትውልድ ይተላለፍ የነበረው ሁሉ መድኃኒታችን ኢየሱስ ክርስቶስ በዛ ባህር በሚጠመቅበት ሰዓት ቆሟል፣ ፍሰቱ አቁሟል ማለት ነው። እና ያ የሚያሳየው ምን ነው? የመርገማችንን መቆሙን፣ እንደገና ተዘግቶብን የነበረውም ደግሞ የገነት ደጅ የልጅነት ጸጋና ክብር በሩ መከፈቱን በጥምቀት የሚያሳይ ምስጢራዊ ትርጉም አለው ማለት ነው። ሌላው መድኃኒታችን ኢየሱስ ክርስቶስ ለምን በዮርዳኖስ ባህር ተጠመቀ? ዮርዳኖስ ከላይ ዮርና ዳኖስ የሚባሉ ሁለት መጀመሪያ ነቁ አንድ ነው። ከዛ በኋላ ለሁለት ይከፈላል። ለሁለት ሲከፈል በዛ በኩል የሚፈሰው ዮር፣ በዚህ በኩል የሚፈሰው ደግሞ ዳኖስ የሚል ስም ነበራቸው። ሁለቱም እንደገና ደግሞ ለየብቻ ከፈሰሱ በኋላ መጥተው የሚገናኙበት ቦታ አለ። የሚገናኙበት ቦታ ላይ ነው መድኃኒታችን ኢየሱስ ክርስቶስ የተጠመቀው። ይህን ሚስጥሩ ምንድን ነው? ሁሉም የሰው ዘር አንድ ምንጭ ነው ያለው፣ ያም አዳም ነው። የዮርዳኖስን ምንጭ አንድ ነው። በኋላ ላይ ይከፈላል። በምን? በቦይ ይከፈላል፣ በሁለት ቦይ። ያ መከፈል ወደ እኛ ታሪክ ስናመጣው ደግሞ ሕዝብና አሕዛብ ተብለው እግዚአብሔርን የሚያመልኩ ለብቻ፣ እንደገና ደግሞ እግዚአብሔርን የማያመልኩ ለብቻ ተብለው ተከፍለው ነበር። መድኃኒታችን ኢየሱስ ክርስቶስ ሕዝብንና አሕዛብን አንድ ላይ ያደርግ የመጣ አምላክ መሆኑን ለማሳወቅ ዮርና ዳኖስ የሚባሉት ወንዞች የሚገናኙበት ቦታ ላይ መድኃኒታችን ኢየሱስ ክርስቶስ በዮርዳኖስ በዮሐንስ ተጠምቋል ማለት ነው። ወደ ዋናው በዓል ስንመጣ ጥምቀት ከታላላቅ ወይም አበይት የጌታ በዓላት አንዱ ነው።
ይህን በተመለከተ ጌታችን ኢየሱስ ክርስቶስ ለምን በ30 ዓመቱ ተጠመቀ? ለምንስ በዮሐንስ እጅ ተጠመቀ? የዚህ ምስጢሩ ምንድን ነው? መድኃኒታችን ኢየሱስ ክርስቶስ በዮሐንስ እጅ የተጠመቀበት ምክንያት ቅድም ተናግረናል። ትሕትናን ለማስተማር መምህረ ትሕትና ስለሆነ ነው። በ30 ዓመቱ የተጠመቀው ደግሞ አንድም በአዳም በ30 ዓመቱ አጥቶት የነበረውን ልጅነት ይመልስለት ዘንድ ለመምጣት መምጣቱን ለማሳወቅ ነው። ሁለተኛው ደግሞ የብሉይ ኪዳን ካህናት ሌዋውያን ክህነትን የሚቀበሉት በ30 ዓመታቸው ነው እና ለዛ ክብር መብቃቱን ወይም ደግሞ ለዛ ጸጋ መብቃቱን ወይም ደግሞ ከዛ በፊት ሊጠመቅ ከዛም በኋላ ቢጠመቅ እስራኤላውያን ባህላችንን ወይም ደግሞ ወጋችንን ሻረ እንዳያሉት መድኃኒታችን ኢየሱስ ክርስቶስ 30 ዘመን ጠብቆ ስርዓት አይሁድን ለመፈጸም ሲል ተጠምቋል ማለት ነው። 30 ዓመት በጥምቀት በዓል ላይ ምስጢረ ሥላሴ ግልጽ ሆኖ ታይቷል እንላለን። ይህንን ለአድማጮቻችን ቢያብራሩልን። ምንም ጥያቄ የለውም፣ ግልጽ ሆኖ ታይቷል። ለዛም ነው ጾሙን ራሱ ጾመ ገሃድ የምለው። ኤጲፋንያ ወይም ደግሞ በዓለ አስተርዮም የሚባል ሌላ ስም አለው ጥምቀት ማለት ነው። ያ ማለት ኤጲፋንያ ወይም ደግሞ አስተርዮ የምንለው ምን ማለት ነው? መገለጥ፣ ገሃድ መሆን ማለት ነው። ገሃድ የሆነው ነገር ምንድን ነው ስንል ህቡ የነበረው በምስጢር የነበረው የሥላሴ ማንነት፣ የሥላሴ አንድነትና ሦስትነት በገሃድ መድኃኒታችን ኢየሱስ ክርስቶስ በባሕረ ዮርዳኖስ በዮሐንስ እጅ በሚጠመቅበት ሰዓት ገሃድ ሆኖ የታየበት ስለሆነ ነው። መድኃኒታችን ኢየሱስ ክርስቶስ በሚጠመቅበት ሰዓት አብ በደመና ሆኖ በተለየ አካሉ ማለት ነው የምወደው ልጄ ይህ ነው እርሱን ስሙት የሚል ድምፅን ከሰማይ አስተና በተለየ አካሉ ያሰማው ድምፅ ነው። ወልድ ደግሞ በተለየ አካሉ በባሕረ ዮርዳኖስ በዮሐንስ እጅ ሲጠመቅ በግልጽ የታየበት ነው። በሦስተኛ ደረጃ የማይታየው የማይመረመረው መንፈስ ቅዱስ ደግሞ በርግብ አምሳል ራሱን የገለጸበትና በጌታችን በመድኃኒታችን በኢየሱስ ክርስቶስ ላይ አርፎ የታየበት ዕለት ነው። ያ በግልጽ የታየበት ማለት በወቅቱ በነበሩ በአጥማቂው በዮሐንስና እንዲሁም በዙሪያው ሊጠመቁ በመጡ ሕዝብ መካከል በግልጽ የታወቀበት ነው ማለት ነው እና ስለዚህ ለምስጢረ ሥላሴን ትልቁ ማስረጃችን ምስጢረ ሥላሴን አብ ወልድ መንፈስ ቅዱስ ሦስት አካል አንድ አምላክ ብለን ቤተክርስቲያናችን ታላላቆቹ ሊቃውንት ይህንንም ምስጢር አራቀው እንዲጽፉልን እንዲያስተምሩን መነሻ የሆነው በተለይ በአዲስ ኪዳን የመድኃኒታችን ኢየሱስ ክርስቶስ ጥምቀት ነው ማለት ነው። ስለዚህ አብ በተለየ አካል ዝንቱ ወልደ ዘአፈቅር ወለቱ ስምዕዎ ብሎ ተናግሯል። እንደገናም ደግሞ መንፈስ ቅዱስ ሲገለጽ እንደው የሚሉት አባቶቻችን ክንፉን አሰይፎ ነው የተገለጸ ይላሉ። ክንፉን አሰይፎ ማለት አንዱን ክንፉን ወደ ላይ አንዱን ክንፉን ወደ ታች፣ ወደ ላይ ማለት ወደ አብ፣ ወደ ታች ማለት ስለኛ ወደ ወረደው ወደ መድኃኒታችን ወደ ኢየሱስ ክርስቶስ እያሳየ ምክንያቱም መንፈስ ቅዱስ የአብም ሕይወቱ ነው የወልድም ሕይወቱ መሆኑን ለማሳወቅ ነው በዛ ደረጃ በዛ አይነት መልክ የተገለጸው ብለው አባቶቻችን ምስጢሩን ይነግሩናል ማለት ነው። በግልጽም ደግሞ በአካል እያንዳንዱ አካል ፍጹም ገጽ፣ ፍጹም መልክ፣ ፍጹም አካል ያለውን የአብን የወልድን የመንፈስ ቅዱስን ምስጢር በግልጽ የታየበት ስለሆነ በዓለ አስተርዮ እንለዋለን። ያልታየው የታየበት ምስጢር የሆነው የተገለጸበት ቀን ጥምቀት ማለት ነው። ብዙ ጊዜ ጥያቄ የሚፈጥር ጉዳይ አለ። እኛ ክርስቲያኖች አንዲት ጥምቀት ነው የምናምነው። ታዲያ በየዓመቱ በጥምቀት በዓል የምንረጨው ጠበል እንደገና መጠመቅ ነው ወይስ በረከት? የዚህ ስርዓተ ትርጉሙ ምንድን ነው?
ጥምቀት ማለት መድኃኒታችን ኢየሱስ ክርስቶስ ጥምቀታችንን በጥምቀቱ የባረከበት ያከበረበት ተዘግቶ የነበረውን የገነት ደጅ የተከፈተበት ወይም ደግሞ ወደ ገነት በር የምንገባበትን ማህተም ያገኘንበት ቀን ነው። በጣም የተለየና የተከበረ ቀን ነው እና መድኃኒታችን ኢየሱስ ክርስቶስ የጥምቀታችን ፋና ወጊ ወይም የጥምቀታችን ጀማሪ ወይም ደግሞ የሥርዓተ ጥምቀታችን ጀማሪ ለመሆን መድኃኒታችን ኢየሱስ ክርስቶስ የተጠመቀው እንጂ ከብራይል ክቡር ቀደሳይል ቅዱስ ነው። ወይም ደግሞ በጥኛ ስለተጠመቅን ከሥላሴ ልጅነት እናገኛለን። እሱ ስለተጠመቀ ከሥላሴ ልጅነት ሊያገኝ ፈልጎ ሳይሆን ለእኛ ጥምቀታችን የባረክልን ዘንድ መድኃኒታችን ኢየሱስ ክርስቶስ ተጠምቋል ማለት ነው። እኛም ይህንን በዓል መድኃኒታችን ኢየሱስ ክርስቶስ መጠመቁን በማሰብ ስለኛ ሲል በትሕትና ዝቅ ማለቱን በማሰብ ጥምቀቱን በተባረከው ማይጸሎት ወይም ደግሞ በተባረከው ጸበል ሄደን እንጠመቃለን ማለት ነው። ያ ጥምቀትና ለልጅነት የምንጠመቀው ጥምቀት በፍጹም የማይገናኙ ናቸው። ለልጅነት የምንጠመቀው ጥምቀት እንደ ሥርዓተ ቤተክርስቲያን በኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ሥርዓት ወንድ ልጅ በ40 ቀን ሴት ልጅ በ80 ቀን የምንፈጽመው ሥርዓተ ጥምቀት ነው ማለት ነው። ይሄኛው ምንድን ነው የሚሆነው ማለት ነው? የመድኃኒታችን ኢየሱስ ክርስቶስ በዓለ ጥምቀት ነው ማለት የጥምቀት በዓል ነው በወቅቱ የምናከብረው እንጂ ሥርዓተ ጥምቀት ወይም ደግሞ ይሄ የልጅነት ጥምቀትን የምንጠመቅበት አይደለም። የልጅነት ጥምቀት በልዩ ጸሎት ሥርዓተ ክርስትና ወይም ደግሞ መጽሐፈ ክርስትና ተጠምቆ በሥነ ሥርዓቱ የሚፈቅደው ቃለ እግዚአብሔር ከደረሰ በኋላ የምንጠመቀው ነው ማለት ነው። ይሄኛው ልጅነት የምናገኝበት ወይም ደግሞ የምንወለድበት አይደለም። የጥምቀቱ ጥምቀታችን ማለት ነው ከበዓሉ ረድኤት በረከት የምንሳተፍበት እውነት ነው። ቃለ እግዚአብሔር ስላለው ድውይ ሊፈውስ ይችላል። የተለያዩ ችግሮቻችንን ሊያስወግድልን ይችላል። ያንን በረከት ለማግኘት ስንል ያንን ጸጋ ለማግኘት ስንል በጥምቀት ከክርስቶስ ጥምቀት በረከት ተካፋይ ለመሆን እንጠመቃለን እንጂ የልጅነት ጥምቀትና በበዓለ ጥምቀት የምናደርገው ጥምቀት በፍጹም የሚገናኝ አይደለም። ስለ ገሃድ፣ ስለ ከተራም፣ ስለ በዓለ ጥምቀቱም ተመለከትን። አሁን ወደ ቃና ዘገሊላ ስንሄድ በጥምቀት ማግስት በደመቀ ሁኔታ የሚከበረው ቃና ዘገሊላ ነው። የቃና ዘገሊላ ታሪክ በዮሐንስ ወንጌል ላይ ተጽፎ እናገኘዋለን። የዚህ ዕለት ከጥምቀት በዓል ጋር መያያዝ ለምን ሆነ? ታሪካዊ አመጣጡስ እንዴት ነው? በዓለ ቃና ዘገሊላ እንግዲህ ሁላችንም በናፍቆት የምንጠብቀው በጥምቀት ማግስት የምናከብረው ወይም ደግሞ በየዓመቱ ጥር 12 ቀን የምናከብረው በዓል ነው። ጥንተ በዓሉ የካቲት 23 ነው። ነገር ግን አባቶቻችን ስርዓትን ወይም ደግሞ ቀኖና ቤተክርስቲያን ሲሰሩ የካቲት 23ቱን በዓል ወደ ጥር 12 አመጥተውታል። ለምንድን ነው ይህንን ያመጡት ሲሉ የውሃን በዓል ከውሃ ጋር አንድ ለማድረግ ጥምቀት የውሃ በዓል ነው። እንዲሁም ደግሞ ቃና ዘገሊላ የውሃ በዓል ነው። ምን ማለት ነው? ጥምቀት ያው የምንጠመቀው በውሃ ነው። ጌታ እንደተጠመቀው በውሃ ነው። ቃና ዘገሊላ ደግሞ ውሃው የወይን ጠጅ የሆነበት ወይም ደግሞ በመድኃኒታችን በኢየሱስ ክርስቶስ የተለወጠበት ቀን ስለሆነ የውሃን በዓል ከውሃ ጋር ለማስተባበር ሲሉ አባቶቻችን በቀኖና ቤተክርስቲያን ከየካቲት 23 ወደ ጥር 12 አመጣው እንድናከብር በአባቶቻችን የተሰራልን ስርዓት መሰረት ነው ማለት ነው። በቃና ዘገሊላ በዓል ላይ የእመቤታችን ቅድስት ድንግል ማርያም አማላጅነት እንዴት ይገለጻል? ወንጌሉስ ምን ያስተምረናል? የእመቤታችን አማላጅነት በግልጽ የታየበት ነው። በዮሐንስ ወንጌል ምዕራፍ 2 ላይ የምናገኘው
ታሪክ ነው። ያው እንዘርዝረው ብንል ሌላ የራሱን የቻለ ሙሉ ጊዜ ይፈልጋል። ግን እዚህ ጋር ለጥያቄውን ለመመለስ ያክል የእመቤታችን አማላጅነት በግልጽ የታየበት በዓል ነው የቃና ዘገሊላ በዓል። ምክንያቱም በሶስተኛውም ቀን በቀሊላ ቃና ሰርግ ነበር። የኢየሱስም እናት በዚያ ነበረች። ኢየሱስም ደግሞ ደቀ መዛሙርቱም ወደ ሰርጉ ታደሙ ካለ በኋላ የወይን ጠጅ ባለቀ ጊዜ እመቤታችን ቅድስት ድንግል ማርያም የወይን ጠጅ አልቆብኛል ብሎ ሰርገኛው ኮምፕሌን አላደረገም፣ ወይም ደግሞ የታለ አምጡ እንጂ ጠጅ አልተባለም። እመቤታችን ሚስጥርን ወይም ደግሞ የውስጥን የምታውቅ እናት ስለሆነች አስቀድማን በሰርግ ቤቱ ስለነበረች እሷን የጠራ ሁሉ አያፍርምና አስቀድሞ እሷን ጠርቶ ነበርና የሰርግ ቤቱ ባለቤት ዶኪማስ የጓዳውን ጎዶሎ አስቀድማ አይታለች ስለነበረ በቀጥታ ሄዳ ለልጇ የወይን ጠጅ እኮ የላቸውም ብላ ነው የጠየቀችው። ያው ከዚህ ጋር ተያይዞ ጊዜ ገና አልደረሰም፣ አንቺ ከአንቺ ጋር ምን አለኝ ጊዜ ገና አልደረሰም እንጂ አላት። ያው ብዙ የተባለለት ሀሳብ ነው። ከአንቺ ጋር ምን አለኝ የእስራኤል ያነጋገር ልማድ ነው። ምን ጠብ አለኝ፣ ምን ግጭት አለኝ ከአንቺ ጋር? አንቺ ያልሽኝን አንቺ አድርግ ያልሽኝን ወይም ደግሞ ሙላ ያልሽኝን የማልሞላበት አድርግ ያልሽኝን የማላደርግበት ከአንቺ ጋር ምን አለኝ? ከአንቺ ጋር ምን ጠብ አለኝ እንደማለት ነው። በመጽሐፈ ነገሥት ምዕራፍ 17 ላይ ልጇ ሲሞት ያቺ ሴት ኤልያስን ወደ እኔ የምትመጣ ዘንድ ልጄን ትገድልብኝ ዘንድ ከአንተ ጋር ምን አለኝ ብላ ጠይቀዋለች። እንዲሁም የናዝሬቱ ኢየሱስ ክርስቶስ ሆይ ለምን ታስጨንቀናለህ? እኛ ከአንተ ጋር ምን አለን ብለውታል አጋንንት ላይ ማርቆስ ወንጌል ምዕራፍ 5 ላይ ስንመለከተው እና ምን አለኝ ማለት ከአንተ ጋር ጠብ የለኝም፣ ከአንተን አልተጋጨውህም፣ ወይም ደግሞ አንተ ያልከኝን ነገር ማላደርግበት ምን አለኝ እንደማለት ነው እንጂ አቃለላት ምናምን የሚል አይነት ትርጉም በፍጹም የሚሰጠው አይሆንም ማለት ነው። መድኃኒታችን ኢየሱስ ክርስቶስ ደግሞ በማቴዎስ ወንጌል ምዕራፍ 15 ላይ እናትና አባትን አክብር፣ እናትና አባቱን የሰደበ ደግሞ ፈጽሞ ይሙት ብሎ የተናገረ መድኃኒታችን። ምክንያቱም ሕግን ልፈጽም መጥቻለሁ ነው ያለው እና ፍጹም ያደረገ አምላክ ወይም እናትና አባታችሁን አክብሩ ብሎ ያስተማረ መምህር መድኃኒታችን ኢየሱስ ክርስቶስ እናትን ሊያቀለልበት የሚችል ምንም አይነት ነገር የለውም። ነገር ግን ጊዜ ገና አልደረሰም ማለት እውነተኛውን አማናዊውን ህብስት ስጋውን አማናዊውን ወይን ደሙን የሚሰጥበት በቀራንዮ ሆኜ ለዓለም የሚሰጥበት ጊዜ ገና አልደረሰም አላት። ወይን ጠጅ ስጣቸው ስትለው ያንን በሚስጥር የተናገረበት ነገር ነው እንጂ ቃሏን እንደሚሰማ በግልጽ ያሳየበት የእናትን ልመና ፊት አያስመልስም ወይም ደግሞ ፊት አያስመታም አንገት አያስመልስም እንደሚሉት አባቶቻችን ወዲያውኑ በዛ ቦታ ላይ ጋኖቹን ውሃ ሙሏቸው አለ መድኃኒታችን ኢየሱስ ክርስቶስ። ውሃ ሞሏቸው፣ ባረካቸውም። አሁን ቀርታችሁ ለአሳዳሪ ስጡት አለ። ሰጡትም። አሳዳሪውም የወይን ጠጅ የሆነውን ውሃ በቀመሰ ጊዜ ከወዴት እንደመጣ አላወቀም። አይሁዳዮቹ ግን ያውቁ ነበር ነው የሚለው እና እስኪደነቅ ድረስ ሰው ሁሉ መልካሙን የወይን ጠጅ አስቀድሞ ይሰጣል፣ ከሰከሩም በኋላ መናኛውን። አንተ ግን መልካሙን የወይን ጠጅ እስካሁን አቆይተሃል ብሎ የወይኑን ጣዕም ወይም አስደናቂነት እስኪመሰክር ድረስ እመቤታችን ይህንን ታላቅ የማማለድ ስራ ሰርታ ዶኪማስን እና ሕዝቡን ከጭንቀት ገላገላቸዋለች ማለት ነው። እኛንም ከጭንቀታችን ተገላግለን። አሜን። መልካም። በእውነት መምህር ቃለ ሕይወት ያሰማልን። አሁን ደግሞ በዓሉን ስናከብር ስለሚስተዋሉ አንዳንድ ጉዳዮችን እንነጋገር። ዘንድሮ በዓሉን ስናከብር ወጣቱ ትውልድ ሊጠነቀቅባቸው የሚገቡ ጉዳዮች ምንድን ናቸው? አለባበስን፣ ዝማሬንና ስርዓትን በተመለከተ ከመንፈሳዊነት ባልወጣ መልኩ እንዴት ማክበር ይገባል? በእውነት ከተወሰኑ ዓመታት ወዲህ የበዓለ ጥምቀትን ስርዓት በማክበር በማስከበር
የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወጣቶች እጅግ በጣም የሚደነቅ ተግባር እየፈጸሙ እንደሆነ ማስተዋል እንችላለን። በጥምቀት ብቻ አይደለም፣ በተለያዩ የንግስ በዓላት በየቦታው የሚደረገው ማለት ደብራትን ለበዓል የማዘጋጀት ነገር፣ ባንዲራ መስቀል፣ ቄጠማ መጎዝጎዝ፣ ምንጣፍ ማንጠፍ እጅግ በጣም የሚደነቅ በእውነት ለመናገር የሚደነቅ ነገር ነው። ራሱ መንፈስ ቅዱስ አነሳስቷቸው በየቦታው የሚደነቅ ነገር ነው እያየን ያለነው። ይህንን በመጀመሪያ ማድነቅ ያስፈልጋል፣ ማበረታታት ያስፈልጋል። ከዛ በኋላ እንግዲህ ሁሉም በየደረጃው ሲገባው እየበሰለ ሲመጣ የምንጠብቃቸው ነገሮች ይኖራሉ። ማለት ያምራል ብለው ያለ መሪ የሚያደርጓቸው የተለያዩ ግድፈቶች አሉ። ምክንያቱም ትንሽ የመሪ ችግር ስላለ የምናያቸው ነገሮች አሉ። የመደማመጥ ችግር ስላለ ማለት ነው። እነዛ ነገሮች ቢቀረፉ መልካም ነው እላለሁ። አለባበስ ላይ ከጥንት ጀምሮ እንደውም የኢትዮጵያውያን ባህልና መፈክር ለጥምቀት ያልሆነ ቀሚስ ይበጣጠስ ነው። ሴቱም ወንዱም እጅግ ባማረ ባሸበረቀ በባህል ልብስ ነው ጥምቀት የሚታጀበው። እጅግ በጣም ግሬስፉል የሆነ በዓል ነው። አሁን የተወሰነ ባለማወቅ የሚደረጉ ነገሮች ምንድነው? አለባበስ ላይ ቲሸርቶች ይሰፋሉ። ቲሸርት አንድ አይነት እስከሆነ ድረስ እሱም ላይ ችግር የለም። ግን የቅዱሳን ስዕላት ቲሸርት ላይ አትሞ እንግዲህ ልክ አይደለም። አንደኛ ቲሸርት ነው፣ የሚወድቅበት ቦታ አይታወቅም። እንደገና ደግሞ እነዛን የቅዱሳን ስዕላት ይዘን ወጣቱ ያው በዓላትን በደስታ ለማሳለፍ ካለው ጉጉት የተነሳ እንግዲህ ለወጣቱ ደግሞ ትርጉሙ ገና ነው። ደስታ ማለት መብላት፣ መጠጣት እንደዚህ አይነት ነገር ጋር ያያይዘውና በዛ ሲያገለግልበት በኋላ እርሱ ሄዶ መጠጥ ቤት የመታየት ነገር፣ በየቢራ ቤቶቹ በየቡና ቤቶቹ የመታየት ነገር አለና እነዛን ቅዱሳን ስዕላት የተሸከመ ልብስ ይዞ እዛ ቦታ ላይ መታየት በእውነት ለመናገር በጣም አይገባም። ትንሽ ድካማቸው መልካም ሆኖ ሳለ አባቶችን ያለ መክበር ደግሞ አልፎ አልፎ ይታያል በወጣቶች መካከል ማለት ነው። እውነት ነው፣ ይጣደፋሉ። ምንጣፍ ከኋላ አምጥቶ ወደፊት ለማሳለፍ የሚሮጡት ሩጫ የሚደነቅ ነው። ግን አባቶቹንም ራሱ በንቀት የማየት ነገር፣ ገፍቶ የማለፍ አይነት ነገር አለ። ይሄ ነገር ቢስተካከል መልካም ነው። በተለይ እንደው ጥምቀት ስለሆነ እኛም በቢራና ባረቄ እንጠመቅ አይነት አስተሳሰብ በጣም ቢቀር ጥሩ ነው። እንቅመስ፣ ግን በሚገባ መልኩ ራስን በጠበቀ መልኩ በዓልን ለማክበር ለበዓል የሚዘጋጁ ነገሮች ይኖራሉ። እነዛም በአግባቡ ራስን በጠበቀ መልኩ መጠቀሙ አግባብ ነው። ግን ከልክ በላይ በመጠጣት እና አካባቢን እስከ መረበሽ ድረስ በሚደርስ ሁኔታ ባይሆን መልካም ነው እላለሁ። ግን ይህንን በማለት ደግሞ ሞራላቸው እንዳይነካ ሰጋለሁ። ስለዚህ የበለጠ መልካሙን ነገር እያበረታታን እያቀረብን ነቀሱ ነገሮችን ደግሞ እየነቀሰን ወደፊት የሚስተካከል ይመስለኛል ብያስ። መምህር የመጨረሻ ጥያቄ ነው። ታቦቱ በሚመለስበት ወቅት የሚደረጉ ማጨብጨቦች አንዳንድ ጊዜ ከመንፈሳዊ ስርዓት ይወጣሉ ይባላል። በዚህ ላይ የቤተ ክርስቲያን ምክር ምንድን ነው? ስርዓት አላት ቤተ ክርስቲያን አይደለም ስትል ስታጨበጭብም ስታሸበሽብም ሁሉም ነገር ስርዓት አላት እና ያው የህዝብ በዓል ስለሆነ ኮንትሮል ማድረግ ቢያስቸግርም በተቻለ መጠን እንደውም አሁን ቀረ እንጂ እኮ በፊት ጭፈራ ሁሉ ነበር ጥምቀት በዓል ላይ አይደለም እንዴ? የተለያዩ የሙዚቃ መሳሪያዎች እየመጡ እየተነፉ አርሞኒካ እየተነፋ ዘፈን አውጪዎች እየተመረጡ እየተከበበ የሚጨፈርበት ጊዜ እኮ የሩቅ ጊዜ ትዝታ አይደለም እውነት ለመናገር እና ከዛ አሁን በትግል
እየቀረ መጥቷል። አሁን መዝሙር እየተለማመደ ምን እያለ መጥቷል እና አሁንም ያሉት እነዚህ ሽብሸባንም በተመለከተ ያሉት ነገሮች የቤተ ክርስቲያን መምህራን የቤተ ክርስቲያን አባቶች ባስተማሩ ወይም ደግሞ በመከሩ ቁጥር ወጣቱ በቀረበ ቁጥር ኔክስት ታይም እያስተካከለ የሚመጣቸው ነገሮች ናቸው ብዬ ነው የማስበው። መምህር ለሰጡን ሰፊ ትምህርትና ማብራሪያ እግዚአብሔር ይስጥልን። በመጨረሻ ለጽድቅ መንገድ ዩቲዩብ ቻናል ተከታታዮች የሚያስተላልፉት ወንድማዊ ምክር ካለ? እንግዲህ የጽድቅ መንገድ መንፈሳዊ ቻናል የያዘውን ዓላማ እጅግ በጣም አደንቃለሁ። ምክንያቱም ዘመኑ የቴክኖሎጂ ነው። ሰው በየቤቱ ሆኖ በያለበት ሆኖ ቃለ እግዚአብሔርን የሚሰማበትን አንድ ትልቅ ክፍል ወይም ትልቅ በር የከፈተ ነው ብዬ ነው የማስበው። ይሄ ደግሞ በግዴታ በቃ በዘመናችን ልናደርገው የሚገባ ነው። ከመንቀፍ ይልቅ ጉዳዩ ላይ ገብቶ የራስን አስተዋጽኦ ማድረግ፣ ጉዳዩ ላይ ገብቶ የራስን አሻራ ማስቀመጥ ያስፈልጋል። አንዳንዴ በጭፍን ሶሻል ሚዲያ አጥፊ ነው፣ ሶሻል ሚዲያ ትውልድ ገዳይ ነው ምናምን። ኦኬ፣ ሁሉም እንዳጠቃቀማችን። ቤተክርስቲያን ይህንን መስክ ተጠቅማ ልጆቿን ትውልዱን የምታስተምርበት ትልቅ ሰፊ መንገድ እንደሆነ ማወቅ ያስፈልጋል። በጣም ማወቅ ያስፈልጋል። ለምን ጉዳዩ ተፈጠረ ብሎ ወይም ደግሞ ሶሻል ሚዲያ ለምን ተፈጠረ ብሎ ከመንቀፍ ይልቅ ሶሻል ሚዲያን እንዴት አድርገን የቤተክርስቲያን ሀብት እናደርገው፣ እንዴት አድርገን የቤተክርስቲያን አገልግሎት ይሰጥበት የሚለውን አስቦ በዚህ ደረጃ በእውነት እናንተ የሚያሰባችሁት ነገር እጅግ በጣም የሚደነቅ ነው። የጽድቅ መንገድ ቲዩብን የተለያዩ ጠንከር ያሉ መንፈሳዊ መልእክቶች በልዩ አቀራረብ የሚቀርቡበት ቻናል ስለሆነ እንግዲህ ሰብስክራይብ ያደረጋችሁ የዩቲዩብ ቤተሰቦች ሰብስክራይብ ላላደረጉ እንዲያደርጉ እየመከራችሁ ትውልዱን ወደዚህ ወደ ሶሻል ሚዲያው መንፈሳዊ መረብ የምናስገባበትን ሚንስ መፍጠር መቻል አለብን ብዬ ነው የማስበው። እንግዲህ መልካም በዓል ለሁላችን። መልካም እንግዲህ ክቡራትና ክቡራን ተመልካቾቻችን የዘንድሮን የጥምቀት በዓል በዚሁ መልኩ እንድታከብሩ እያሳሰብን ለሀገራችን ኢትዮጵያ ሰላምን፣ ለሕዝባችን ፍቅርን እንዲሰጥልን እየተመኘን ፕሮግራማችንን ፈጸም። ቸር ያቆየን። ወስብሐት ለእግዚአብሔር።